ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። በደቡብ ኢትዮጵያ ክልል በተከሰተ የእንስሳት በሽታ የሞቱ ከብቶች ብዛት 1400 ደረሰ። የአዲስ አበባ ነጋዴዎች የሂሳብ መዝገብ ተቀባይነት አላገኘም ተባለ። ህወሓት አደብ እንዲገዛ መደረግ አለበት ሲሉ የፓርላማ አባሉ ተናገሩ። ኢትዮጵያ አሁን ያላት የመጠባበቂያ ገንዘብ በታሪኳ ይዘው አታውቅም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ዶክተር ደሳለኝ ጫኔ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ጦሮችን ለማስቆም የሚቻልባቸው ድሎች ሁሉ አሟጠው እንዲመለከቱ ጥሪ ያቀረቡ። ታጣቂዎች ከአዲስ አበባ ወደ ደብረ ማርቆስ ሲጓዝ የነበረው አውቶቡስ አስቆመው ከ56 በላይ ሰዎችን አግተው መውሰዳቸውን የዓይን እማኞች ተናገሩ። በደቡብ ኢትዮጵያ ክልል በሚገኙ 4 ዞኖች ካለፈው ሳምንት ጀምሮ በተከሰተ የእንስሳት በሽታ ወረርሽኝ ከ1400 በላይ ከብቶች መሞታቸውን የአካባቢው የስራ ኃላፊዎች ተናገሩ። በክልሉ የሚገኙ 6500 የሚሆኑ ከብቶች የበሽታው ምልክት እንደታየባቸው የደቡብ ኢትዮጵያ ክልል ግብርና ቢሮ ገልጿል። የጋሞ ዞን ወደ ጎፋ፣ ደቡብ ኦሞና አሌ ዞኖች የተዛመተው የእንስሳት በሽታ ወረርሽኝ በዋነኝነት የሚያጠቃው በሬዎችና ላሞችን ነው። በወረርሽኙ የተጠቁ ከብቶች ከፍተኛ የሰውነት ሙቀት፣ የመተንፈሻ አካላት ጭንቀትና ሳል፣ የአፍንጫቸው ውሃ የሚመስል ፈሳሽ መውጣትና የምግብ ፍላጎት መቀነስ ምልክቶች ይታዩባቸዋል። ምንነቱ እስካሁን በምርመራ ያልታወቀው ይህ የእንስሳት በሽታ ከከብቶች ጭንቅላትና ትከሻ አካባቢ እብጠት ያስከትላል። የከብቶችን አቅም በማዳከም በፍጥነት እንደሚገድል የሚነገርለት ይህ በሽታ ለመጀመሪያ ጊዜ በታየበት በጋሞ ዞን ጋርማ ማርታ ወረዳ ብቻ 639 ከብቶችን ባለፉት 5 ቀናት ውስጥ መሞታቸውን የወረዳው ግብርና መምሪያ ተናግረዋል። የጋርዳ ማርታ ወረዳ የግብርና መምሪያ ኃላፊ አቶ አዲሱ ሀሴ በሽታው በፍጥነት የሚዛመት እንደሆነ አስረድተዋል። የአካባቢው አርብቶ አደሮች ከአንድ ቦታ ወደ አንድ ቦታ በሚያደርጉት እንቅስቃሴ ምክንያት በሽታው ወደ ጎፋ ዞን ተዛምተው 216 ከብቶች መሞታቸውን የዞኑ የግብርና መምሪያ ኃላፊ አቶ ዳንኤል ደግፌ ተናግረዋል። የአዲስ አበባ ነጋዴዎች የሂሳብ መዝገብ ተቀባይነት አላገኘም። 75 በመቶ የሚሆኑ ነጋዴዎች የሚያቀርቡት የሂሳብ መዝገብ ደረጃውን ያልጠበቀና በሙያ ብቃት በሌላቸው ሰዎች የሚዘጋጅ በመሆኑ ተቀባይነት አላገኘም ሲል የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። ቢሮው ከአዲስ አበባ የንግድና ዘርፍ ማህበራት ምክር ቤትና ከነጋዴ ተወካዮች ጋር ባደረገው ውይይት በጥቅምት ወር በተካሄደው ቅድመ ኦዲት 25 በመቶ ያህሉ ነጋዴዎች ብቻ የሂሳብ መዝገባቸው ተቀባይነት ማግኘቱን አረጋግጠዋል። የተቋሙ ኃላፊ ቢኒያም ምክሩ እንደገለጹት ነጋዴዎች የሚያቀርቡት የሂሳብ መዝገብ በባንክ ሂሳባቸው ከሚንቀሳቀሰው ገንዘብ ጋር የማይጣጣም ነው። በብዙ ሚሊዮን የሚቆጠር ገንዘብ በባንክ አካውንታቸው ላይ ቢታይም በሂሳብ መዝገባቸው ላይ ምንም ትርፍ እንዳላገኙ ያሳያል። አንዳንዶቹ ደግሞ ገንዘቡን በህጋዊ ባልሆኑ ጉዳዮች ወጪ አድርገው ማስረጃ ማቅረብ አይችሉም የተባለ ሲሆን የሚመጣው የሂሳብ መዝገብ ፕሮፌሽናል ባልሆኑ ሰዎች እየተዘጋጀ ነጋዴው ችግር ውስጥ እየገባ መሆኑን ተናግረዋል። ህወሓት አደብ እንዲገዛ መደረግ አለበት ሲሉ አቶ ባርጣማ ፍቃዱ የኢዜማ የፓርላማ ተወካይ ተናገሩ። ሐሙስ መጋቢት 11 2017 ዓ.ም በተካሄደው የፓርላማ መደበኛ ስብሰባ ለጠቅላይ ሚኒስትር አብይ አህመድ ከተነሱ ጥያቄዎች ውስጥ የትግራይ ወቅታዊ ሁኔታን የሚመለከት ይገኝበታል። ገዢው ብልጽግና ፓርቲ በመወከል ከያያ ጉለሌ ምርጫ ክልል የተመረጡት ብርቄ ባህሩ በትግራይ ክልል ያለው ወቅታዊ የፖለቲካ ሁኔታ ወደ ግጭት እንዳያመራ ያላቸውን ስጋት አንጸባርቀዋል። በክልሉ ያለው ወቅታዊ ሁኔታ ድጋሚ ዋጋ እንዳያስከፍል ምን እየተሰራ ይገኛል ሲሉም ጥያቄያቸውን ሰንዝረዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ የእዣ ምርጫ ክልል የፓርላማ ተወካይ የሆኑት አቶ ባርጣማ ፍቃዱ ለትግራይ ሁኔታ የማዕከላዊ መንግስት እልባት ለምን አይሰጥም ሲሉ ተመሳሳይ ጥያቄ አንስተዋል። ህወሓት እስከ መቼ ሰላም እየነሳ ይኖራል ሲሉም አጽንኦት ሰጥተዋል። ህወሓት ባለው የስልጣን ሱስ የትግራይ ህዝብን እረፍት በመንሳት ሰላም እንዳይኖር የፕሪቶሪያው ስምምነት እየጣሰ ይገኛል ሲሉ አቶ ባርጣማ ወንጅለዋል። እኚህ የኢዜማ የፓርላማ ተወካይ የህወሓት ሰዎች አደብ እንዲገዙ መደረግ አለበት የሚል እምነት እንዳላቸውም ሲናገሩ ጠቅላይ ሚኒስትሩ ፈገግታ ሲያሳዩ ተስተውለዋል። የፌዴራል መንግስት የትግራይ ሁኔታን ማስተናገድ ያለበት በፕሪቶሪያ በተፈረመው ስምምነት መሰረት መሆን እንደሚገባው አቶ ባርጣማ አመላክተዋል። ተደራዳሪ የፌዴራል መንግስትን ጨምሮ ብልጽግና ጨምሮ በትግራይ የሚንቀሳቀሱ ኃይሎችን ያካተተ ክልሉን የሚመራ ጤነኛ አደረጃጀት መፈጠር የለበትም ይመስለኛል ሲሉ ጠቅላይ ሚኒስትሩ ለጉዳዩ ትኩረት እንዲሰጡ አሳስበዋል። ኢትዮጵያ አሁን ያላት የመጠባበቂያ ገንዘብ በታሪኳ ይዘው አታውቅም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ ባለፉት ከ100 ዓመታት ታሪክ ውስጥ እንደ አሁኑ መጠባበቂያ ገንዘብ ይዛ አታውቅም።
ጠቅላይ ሚኒስትሩ ከማክሮ ኢኮኖሚ በኋላ በነበራት ድርድር በዕዳ ሽግሽግ $3.5 ቢሊዮን ገደማ ዕዳ ሽግግር ማግኘቷንም ተናግረዋል። ባለፈው 8 ወር ከ564 ቢሊዮን ብር ገቢ ተደርጓል ያሉት ጠቅላይ ሚኒስትሩ፣ ይሁን እንጂ ሰፋፊ ድጎማዎችና የደሞዝ ጭማሪ በማድረጋችን ወጪያችን ከገቢያችን በልጧል ብለዋል። የኢትዮጵያ መጠባበቂያ ውስን ነበር ያሉት ጠቅላይ ሚኒስትሩ ከዚህ ቀደም በ2011 ዓ.ም ኢትዮጵያ ከነበራት ወይም መጠባበቂያ የአሁኑ በእጥፍ ሆኗል ብለዋል። ባለፉት ዘመናት ጀምረን የማንጨርሰው ፕሮጀክቶች የተበደርነውን ብድር በአግባቡ አይደለም በሚል የዕዳ ሽግሽግ ማድረጋቸውንም ገልጸዋል። ነዳጅ፣ ማዳበሪያ ለክልሎች በሚሰጥ በጀት ተደማምሮ ገቢያችን ሙሉ ለሙሉ ወጪያችንን ሳይሸፍንም እየሞከርን ነው ብለዋል። ኑሮ ውድነቱን ለማርገብ የተለያዩ የመፍትሄ መንገዶች እየተጠቀመች ነው፣ ይህም እንደሚቀጥል ጠቅላይ ሚኒስትሩ በምላሻቸው ተናግረዋል። የአማራ ብሔራዊ ንቅናቄን በመወከል ከባህር ዳር ከተማ ለፓርላማ የተመረጡት ዶክተር ደሳለኝ ጫኔ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ጦርነቶችን ለማስቆም የሚቻልባቸው እድሎችን ሁሉ አሟጠው እንዲጠቀሙ ጥሪ ያቀረቡ። ሁለቱ ኃይሎች ለሰላም የሚደረጉ ሀገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶችን መሳካት የድርሻቸውን እንዲወጡ አሳስበዋል። ዶክተር ደሳለኝ ይህንን ያሉት ሐሙስ መጋቢት 11 2017 ዓ.ም በተካሄደው የተወካዮች ምክር ቤት መደበኛ ስብሰባ ላይ ለጠቅላይ ሚኒስትር አብይ አህመድ ባቀረቡት ጥያቄ ነው። የፓርላማ አባሉ ጥያቄያቸውን ከማቅረባቸው አስቀድሞ የኢትዮጵያን ወቅታዊ የፖለቲካ ሁኔታ የተመለከተ ጠንከር ያለ ግምገማቸውን አስደምጠዋል። የባህር ዳሩ የፓርላማ ተወካይ በዚሁ ግምገማቸው ማጠቃለያ ላይ ካነሷቸው ነጥቦች ውስጥ የተወሰነው ከዚህ በታች ቀርበዋል። የሰሜኑ ጦርነት እንዲቆም ያደረገው ዋነኛው አካል የፌዴራል መንግስቱ ሲሆን አሁንም በተለያዩ የሀገሪቱ አካባቢዎች ያሉ ጦርነቶችን ለማስቆም ተቀዳሚ ኃላፊነት፣ የሞራልና የታሪክ ተጠያቂነትን የሚወድቀው በፌዴራል መንግስቱ ላይ ነው። መንግስታዊ ያልሆኑ ተፋላሚዎች ኃላፊነታቸውን በሁለተኛ ደረጃ የሚታይ ነው። ዘመናዊ የሀገራችን ታሪክ ብናይ እንኳን ለመቶ ዓመታት የፖለቲካ ችግሮቻችን በጠመንጃ አፈሙዝ ለመፍታት የሄድንበትና ዛሬም የቀጠልንበት መንገድ የዓለም ጭራ የሌሎች ሀገራት መሳቂያና መሳለቂያ ያደረገን ችግር ሲሆን ከዚህ የግጭትና የጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለም ሲሉ ተናግረዋል። ታጣቂዎች ከአዲስ አበባ ወደ ደብረ ማርቆስ ሲጓዝ የነበረ አውቶቡስ አስቆመው ከ56 በላይ ሰዎችን አግተው መውሰዳቸውን የዓይን እማኞች ተናገሩ። ታጣቂዎች ከአዲስ አበባ ወደ ደብረ ማርቆስ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ አስቆመው ከ56 በላይ ሰዎችን አግተው ወዳልታወቀ ስፍራ መውሰዳቸውን የዓይን እማኞች ተናግረዋል። ክስተቱ የተፈጠረው በኦሮሚያ ክልል ሰሜን ሸዋ ዞን ደገሙ ወረዳ ልዩ ስሙ አሊዶሮ በተባለ ስፍራ በያዝነው ሳምንት መጀመሪያ ሰኞ መጋቢት 8 2017 ዓ.ም መሆኑን ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ የዓይን እማኝ ተናግረዋል። የተኩስ እርምታውን ተከትሎ ታጣቂዎች ከኦሮሚያ ልዩ ኃይል ጋር ውጊያ መጀመራቸውን ገልጸው በወቅቱ ታጣቂዎች በዛ ያለ ኃይል ነበራቸው፣ ግማሹ ከልዩ ኃይል ጋር ሲታኮስ፣ ቀሪው ኃይል ተሳፋሪዎችን ከአውቶቡስ እየደበደበ ሲያወርድ ነበረ ብለዋል። ቅልጥ ያለ ተኩስ ነበረ። ወዲያውኑ አውቶቡሱ ጎማው ላይ መተውት ቆመ ያሉት እኚሁ የዓይን እማኝ ተሳፋሪዎች ክፉኛ እየደበደቡ ያስወርዷቸው ነበረ። ቦታው ዱር ገደል ነው፣ የት እንደሚወስዳቸው አናቅም ብለዋል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ